ተመልከቱ። ይሄንን ቪዲዮውን ላይክ በማድረግ ጀምሩ። ስሙ። አቡነ ሐራ የካንሰሩ የኤችአይቪ ስፔሻሊስት ነው። ጥቁር አፈር ማዳን ከቻለ ለምንድን ነው በላብራቶሪ ደረጃ በፋርማሲ እንደ ቴትራሳይክልን እየቀመምን ለዓለም ለምን አናቀርበው ብሎ የሚጠይቅ ሰው ይጠፋ። የቤርሙሉ ጊዮርጊስ፣ የግራርጦኒቷ ማርያም፣ ሽንቁሩ ማርያም፣ ሽንቁሩ ጊዮርጊስ፣ ሹልቃው ጊዮርጊስ፣ ሹልቃው ማርያም ተመልከቱ። ቤርሙሉ ጊዮርጊስ ምንድን ነበር ደግሞ የተባለችው? ምን ማርያም? ኩክየለሽ ማርያም፣ ስውሯ ማርያም ደግሞ መጣለች። በቅቤ ደግሞ የቅቤ እንደ ኦሮሞዎች እንዳባገደ ደግሞ እዚህ የሚቀበበት መጣለች። በራሷም ቅቤ ምላስ እነዚህ ላይ የተደረገ የተሰወረችው ማርያም እዚህ ውስጥ አለች። ይኸውላችሁ ሁል ጊዜ ቢዝነስ ነው። አንዳንዴ ሀቅ እኮ ነው የምናገረው፣ አንዳንዴ ልክ ነው የምናገረው። እውነት ነው። ይሄንን ተመልከቱ። ለምሳሌ ኢየሱስ ሲሞት በድኑ የት ነበር የነበረው? ወይም ደግሞ አካሉ መቃብር ነበር። መቃብር ውስጥ ነበር። የማርያምስ ገነት ዛፍ ስር ነበር፣ ዕፀ ሕይወት ስር ነበር። ገነት ነው የወሰደው። ከዛ በኋላ ከገነት ነው እግዚአብሔር አምጥቶ ለሐዋርያቶቹ ሰጣቸውና ቀበሯት አለ። ምን መጽሐፍ ላይ? ከዛ ላይ ድርሳነ ማርያም ላይ ተጽፏል። ድርሳነ ማርያም ላይ ተጽፏል። ፍልሰታ የሚለው ቃል እኮ እሱ ነው፣ መፍለስ ማለት ነው። አካሏ ወደ ገነት ፈለሰ፣ ተመልሶ ከገነት ደግሞ ወደ ምድር ፈለሰ። የመጣች ከዛ በኋላ ከቀበሯት በኋላ ነው የተነሳችው። ተነሳችና አረገች፣ ተመለሰ ማለት ነው። ልክ ስታረግ ሰማይ ላይ ደመና ላይ ከሐዋርያው ቶማስ ጋር ተገናኘች። ሐዋርያው ቶማስ ደግሞ የት ነበር? ህንድ ነበር። ያኔ ሐዋርያቶች በደመና ነበር የሚሄዱት ተብሎ ነው የሚታመነው። ከህንድ ሀገር በደመና ተጭኖ ይመጣል። ሲመጣ ማርያም እያረገች ነው ወደ ሰማይ ማለት ነው። ይገናኛል ደመና ላይ። ከዛ ቶማስ ምን ይላታል? እንዴ መጀመሪያ የልጅሽን ትንሣኤ አላየውም ነበር፣ አሁን ደግሞ ያንቺ ትንሣኤ ሳላይ ብሎ ከደመና ላይ ራሱን ሊያጠፋ ሲል ማርያም ተው ትላለች። እንዳታደርጊኝ ቶማስ ትላለች ማለት ነው። ኧረ የሚሰማ ጉድ! ምን አይነት ጉድ ነው! እግዚአብሔር ምን መጽሐፍ ላይ እንዳለ ይሆን ደግሞ? እውነትም ምን መጽሐፍ ላይ? ኧረ በኢየሱስ ስም ራሱን ሊያጠፋ ራሱን ሊያጠፋ ከላይ ወደ ታች በቃ አይደል? ተው ባስታው ወይ ያለ ማለት ነገሩ የሚያስቅ ነው። ነገር ግን ቆም ብላችሁ ካሰባችሁ ሁሉ ነገር ኢየሱስ ክርስቶስ የሰራውን ስራ ለማቃለል የሚሰራ ሴራ ነው። ሞትን ያሸነፈው ብቸኛ እሱ ነው። ያንን ነገር ሰው እንደ ቀላል ነገር እንዲያይ ኢየሱስ እኮ ሞትን ያሸነፈ ነው ምናምን ስትል ያኛው ያመጣል። ይሄንን እንደዚህ አይነት ትምህርቶችን የሰማሰው እንዴ እንትናም ተነስተል እንዴ የኢየሱስን ሞትና ትንሣኤ ቀለል አድርጎ ለሰው ለማሳል ምንም አይደለም። ብዙዎች አሉ እንደሱ ሞቶ የተነሳ ለማስባል የሚሰራ ሴራ ነው። ሞትን ያሸነፈው ብቸኛ የናዝሬቱ ንጉሥ ኢየሱስ ክርስቶስ ብቻ ነው። ሌላ ማንም የለም። ትውልዶይ ንቃ! ሞትን ያሸነፈው ኢየሱስ ክርስቶስ ብቻ ነው። ማንም የለም። የኢየሱስን ሞትና ትንሣኤ እንደ ቀላል ነገር እንድታይ የሚደረግ ሴራ ነው። ክብር ሁሉ ለኢየሱስ ይሁን። ሞትን ያሸነፈው እሱ ብቻ ነው። ሌላ ማንም የለም። ስሙ ይሄንንም ጉድ። በጋሻው በነገራችን ቁማር ይወዳል። ብዙ ጽሁፎቹን ስታይ የመስቀል ስር ቁማርተኞች ብሎ አባቶችን ሰድቧል። አሁንም እዚህም ጋር ቁማር ነው። አሁንም ስታይም ቁማር የሚል ነገሮችን ቁማር ይወዳል። ይሄ ከነገረ መለኮት ትምህርት ሩቅ መሆኑን ነው የሚያሳየው። ምናልባት እግረ መንገዳችንን ሰዎችም እንዲያውቁት ብዙ ሰው በጋሻው ተመርቆ የወጣ ይመስላችኋል። በጋሻው ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ያነ ኮሌጅ ገብቶ 3 ትምህርቶችን ኤፍ አምጥቶ ነው ተባረው የወጣው። እንደውም አንድ ስም ተሰጥቶታል። ያኔ ኤፍ ስላመጣ ፋንታስቲክ ፉድ ፋይተር ተብሎ ነው የወጣው። ባቾቹ ያወራሉ ይሄን ቅጽላ ፋንታስቲክ ፉድ ፋይተር የሚል ቅጽል ሁሉ ተሰጥቶታል። ከትምህርት ነፃ ስለሆነ ነው ይሄንን ሐሳብ እንትን ያለውና ክርስቶስና ዲያብሎስ ቁማር ተጫወቱ ይላል። ተመልከት። ነብዩ ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ ያየነውን ነገር ማን አምኗል?
የእግዚአብሔርስ ክብር ለማን ተገልጧል? ባየነው ጊዜ እንወደው ዘንድ ደምግባት የለውም እልና ስለመተላለፋችን ደቀቀ፣ ስለበደላችን ቆሰለ እልና በእርሱ ቁስል እኛ ተፈወስ። ይህን ከትውልዱ ማን አስተዋለ ይላል። ተመልከቱ። አሁን ማስተዋልን ስነሳ ያ ቀራንዮ ኮረብታ ላይ ክርስቶስ የተቀበለውን ያን ሁሉ መከራ ቁማር ትሏል። እንደውም ከዲያብሎስ ጋር ቁማር ተጫወተ። ማን ነው ይሄ? ዲያብሎስ እኮ በነፋስ አውታር ሲያዝ ለፍልፎ ከዚህ በኋላ ስሙን እንኳን ወደሚጠሩት ሰዎች መጠጋት አልችልም እስክል ለፈልፈው። ግን ቁጭ ብሎ የሆነ ቁማር ቤት ውስጥ አንተም እንታስዛለህ አለኝ ምን እንዲህ አድርጎ ነገረድነትን በጣም ወደታች አውርዶ ነው ያስቀመጠው። ለዚህ ነው ሰሞኑን ባስተማረው ትምህርት አብ ከሰማይ ሆኖ ወልድን ተኩሶ ገደለው። አሁን ሰሞኑን ደግሞ እንደዛ ብሏል፣ ተኩሶ ገደለው። አሁን ይሄ ከቤተ ክርስቲያኒቷ ትምህርት ብቻ አይደለም፣ አጠቃላይ ካለው ከመጽሐፍ ቅዱስም ከክርስትናው ዓለም አስተምሮም ሩቅ ነው። ኦርቶዶክሳዊን ትምህርት ከመቃወማቸው በፊት እግዚአብሔር ሰው መሆኑ 30 ዓመት በምድር ላይ መመላለሱ ዝም ብሎ ነው እኮ። በጣም በነገራችን ላይ ራሱ ክርስቶስን አታክ ማድረግ እኮ ነው። ያለምንም ቫልዩ ያለምንም ውጤት 30 ዓመት በዚህ ምድር ላይ ኖረ እያሉን እኮ ነው። በጋሻ ቁማር ይወዳል፣ ቁማርተኛ ነው። ይገርማል። ብዙ ጊዜ ሰዎች ከናንተ ከፍ ብሎ ከታዩ ከስር ሆናችሁ ብዙ ታወራላችሁ ስለነሱ። አሁን እንደዚህ ወንዶች ሆኖ በዚህ ደረጃ ቁጭ ብሎ ስለ በጋሻ ሐሜት ማውራት አሁን ምንድነው ትርፉ? ትውልድ ምንድነው የሚማረው? ሐሜት እኮ ነው። ይሄ ግልጽ የሆነ ሐሜት። አሁን ከዚህ ውስጥ ትውልድ ምን ይማራል? የዚህ ፕሮግራም ዋናው ዓላማ ቡጨቃ ነው። በጋሻን መቦጨቅ። እስቲ ስለ ክርስቶስ አውሩ። እስቲ ኢየሱስ ያድናል ብላችሁ አውሩ። ለነገሩ አውሩ። ይሄ እኮ ክርስቶስን መቃወም ነው። መጽሐፍ ዝም ካለ ዝም ነው። ጌታም ዝም ባለበት እኔ ካላወራው የኢየሱስ ስም ይባረክ። በጋሻው እኮ አመለጠ በቃ። እናንተ ደግሞ ወርዳችሁ የሱን ስም ብቻ ማንሳት፣ ስለሱ ማውራት። በዚህ ጊዜ ስለ ኢየሱስ አታወሩ፣ ስለ አዳኙ አታወሩ። ይሄ ነው ትውልድን የሚያነጻው እንጂ ስለ ስም ማውራት ሐሜት። በጋሻው እኮ እንዲህ ነው። ምንድነው ትርፉው? ፋንታስቲክ ኤፍ የሆነ እዚህ ግባ የማይባል የህፃናት እንትን አይታይም። ምን ሰር ኤፍ ነው ምናምን። አረ በኢየሱስ አረ ሐሜት ይቅር። ኤፍ የሚያምጣ እሱ ኤም የሚያምጣ ኤን የሚያምጣ ምን ይሰራል? ህይወት አገኝቶ አመለጠ እኮ። ለብዙ ትውልድ መፍትሄ እየሆነ ነው። ብዙ ትውልድ ወደ ኢየሱስ እንዲመጣ ምክንያት እየሆነ ነው። ይሄ ሰውዬ ስራ እየሰራ ነው በጋሻ። አንተ ደግሞ ከስር እየገባ የሱን ስም እያነሳ ስራ ትሰራለህ። እውነት ካለ በጋሻ ያስተማረው እንደዚህ ነው፣ መጽሐፍ የምናገረው እንደዚህ ነው። ይሄንን ተንትኖ ማስረዳት ትውልድ እንዲያውቅ ከመጽሐፍ ቅዱስ ከሌላ ቦታ አይደለም። ጉዳኞች ነን እኮ መጽሐፍ ዝም ባለበት እኛ ካላወራን ግብግብ ወርደን የሰው ስም እያነሳን ቡና እንትን ላይ የተቀመጡ ሰዎች ይመስል ሐሜት። እናንተ ደግሞ በየጊዜ እየመጣችሁ የሱን ስም እያነሳችሁ መስራት ነው። እሱ ደግሞ ትውልድ ላይ እየሰራ ወደ እግዚአብሔር ቤት ማምጣት ነው። አለቀ። ቁማር ይወዳል ምናምን። አሁን ለዚህ ወሬ ጊዜ ሰጣችሁ ማውራታችሁስ ምንድነው ትርፉ? ኢየሱስ ብቻውን ሕይወት ይሰጣል። ስለ ኢየሱስ እናወራ። ካልሆነ እንደዚህ ስለ ሰው እያወራን ትውልድን እንገላለን። ወደ ኢየሱስ ነው። ኢየሱስ ይወዳቸዋል። ወንድማችን ሜሎስ ያልተናገረውን ነገር ቆርጦ ለራሳቸው ዓላማ ያዋሉት ቪዲዮ አለ። ተመልከቱ። ሙሉን ስትሰሙ እንደዚህ ነው ሐሳቡ። ስሙ። ይሄን ማርያም ተጠራጥሮ ነበር ነው የሚለው። እንዴ ይሄ ብላ ጠይቃለች። ይሄ አላዛርን ከሞት ያስነሳ ሕይወት ነኝ ብሎ የሰበከ እንዴት ይሞታል? ራሱን ያታል ነበር ብላ ትጠይቅ ነበር። እና በነፍስ ሰይፍ ያልፋል ብሏት አልነበረም ስምዖን? ሉቃስ ወንጌል ላይ ያ ሰይፍ ማለት ጥርጣሬ ነው። ማርያም በጥርጣሬ ተይዛ ነበር። በተለይ መስቀል ላይ ተጠራጥረው ነበር ኢየሱስን። ራሱን ይዋሽ ነበር እንዴ ብላ ልክ እንደ ሌሎቹ ኢየሱስ ላይ ተዘባበትበት ነበር ብሎ ጽፏል። እነዚህ አባቶች ግን በኦርቶዶክስ እነዚህ ኮንሰፕቶች ይታወቃሉ ወይ? ተደፍኗል፣ ያልተገለጡ። እንግዲህ ይህን ቪዲዮ በተመለከተ ሰሞኑን ጥቃቅን ቀበሮች የተለየ ትርጉም ሊሰጡት ሲሞክሩ እያየው ነው እዚህ ቲክቶክ ላይ። ግን ይሄ ሐሳብ የኔ ሐሳብ አይደለም፣ እኔ የተናገርኩት እንጂ የኔ ሐሳብ አይደለም። እንግዲህ በቤተክርስቲያን ታሪክ ውስጥ ትልቅ ስም ያላቸው አባቶች የተናገሩት ሐሳብ ነው። እሱ እንዳወራ አድርገው ቪዲዮ እየሰሩ ነበር። ውሸት ራሳችሁ ያወራችሁትን የተጻፈውን ነገር ነው እሱ የተናገረው፣ ሌላ አላመጣም። ይሄንን በሌላ ገልብጦ እያወሩ ነበር። ስሙ ይሄንንም ጉድ። Here I come. Here I come. ቋላ አዋባች አቡዬ ሲነሳ እኔ ልበል አባቴ አቡዬ ግባ ከቤቴ።
ፊትሽ ታይቷል። ለእናትሽ A few moments later እግሬ መራመዱን ፈራ። ስሜ በልጁ ሲጠራ አይገርምም ብያ ያዛፌ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። ዘፈን ብቻ አይደለም፣ መዝሙሩ ራሱ ትክክል አይደለም። ለእግዚአብሔር ሳይሆን ለሰው የሚሰጥ መዝሙር ነው። መዝሙሩ ራሱ ልክ አይደለም። ሲቀጥል ደግሞ በዘፈን እዚህም አለው እዚህም አለው። ለትውልድ ትክክለኛውን መንገድ ካላሳየን እንደዚህ እየሆነ ነው የሚጨርሰው። ኖርማል ነው የሚሆነው። በቃ ጌታንም ዓለምንም ሁሉንም ማስደሰት አይቻልም። መዝሙር ላይም ዘፈን ላይም በሁለቱም ላይ ያላችሁ የምትሰቃዩ ሰዎች ኑ ወደ ኢየሱስ። ይህንን ክፉ መንፈስ አራግፎ የዘላለም ሕይወት ይሰጣል። ኢየሱስ ይወዳቸዋል። ወደ ኢየሱስ ኑ። እዚህም አለው እዚህም፣ በኢየሱስ ስም። እሱ ብቻ ነው ከዚህ የሚያወጣው፣ ሌላ ማንም የለም። ስሙ ይባላል። ስሙ ይንንም አንተ ነህ ክርስቲያን ነኝ አትነካካኝ። በቃ እኔ ይሁን የተነካካ ጴንጤ አትሁኑ። ከገባችሁ ድርብስ አድርጋችሁ ግቡ። ጫፍ እኔ ደስ አይለኝም እንደዚህ የነካካ። ጸልይ ከተባለ አይቀር ገንጥለ ጸልይ። ቸርች ነው የሚያድሩት ከተባለ አይቀር አዎ ግንጥልጥል አድርግ እንጂ ኤሪያውን ይታወቅ። ጴንጤ መሆን ስትገባ መታወቅ አለበት። ይሄ ጸልዩ ነው የመጣው መባል አለብህ። ግሬስ ላይ መታየት አለበት። ድብልቅልቅ ከተማ መረበሽ አለበት። አንተ ብቅ ስትል መጣ ደግሞ ብሎ መንፈስ መታወቅ አለበት። እንደዚህ አደገኛ ጴንጤ አለብላቢት ጴንጤ ነው መሆን ያለበት። ፋታ እንዳሰጥ ለዚህ ያለ መንግስት ፋታ እንዳሰጥ እንደ ምን ሆነ ነው? ሰባኮ ነው የምንኖረው። ካፉን ኖረናል። እኔ 30 ምናምን ሆነኛል 40 ምናምን ነው የሚቀረኝ። እንደው ጌታውን ቢጠራ ጥሩ ነው። ለወንጌል ነው ያቆይም። ጴንጤ ቶሎ አይሞቱ ይባላል። እንዲህ በፈቀደ ፋታ አትስጠው። ለዚህ ያለ ፋታ አትስጥ። 70 እና 80 ለመኖር ዝም ብለህ እዚህም እዚህም አትበል። አታሽላለ። በቃ የኢየሱስ ስም የተባረከ ነው። ስሙ ይባረክ። ስሙ ይንንም እንግዲህ ጌታን ካገኘው በኋላ ያለውን ልዩነት ቁጭ ብዬ ማሰብ ጀመርኩ። የራሴን ነገር ነው መነግራችሁ። ምንድነው ከዚህ በፊት የሚሰማኝ ነገር በኔ ልክ ነኝ ብዬ የማስበው በሌላው አይደለም። በኔ ልጅ አልተሳደብኩ፣ እናት አልተሳደብኩ፣ አባት አልተሳደብኩ እና እኔ የምናገረው ትክክል ነው ብዬ የማምንበት ዲያብሎስ የሚነግረኝ ነገር ነበር። ምን እንዴ ያጠፉትን ሰዎች እጅ የምትተቸው ትክክል ሲሰሩ ትክክል ትላለህ፣ መጥፎ ሲሰሩ መጥፎ ትላለህ እያለ ምን ያደርጋል? እርኩስ መንፈሱ እኔ ላይ እኔ ልክ እንደሆንኩ የማረጋቸው ነገር ልክ እንደሆነ እንዴ እናትና ልጁን ታመሰግናለህ፣ አትጠጣ፣ አታጨስ፣ አትቅም፣ ምን አትል፣ አንተ እኮ መልካም ሰው ነው እያለ ውስጤን ምን ያደርገዋል? ዲያብሎስ ያታለዋል። ልክ ማንን? ሔዋን እንዳታለለው። ሔዋንን መጥቶ ምን ብሎ ነው ያታለለው ዲያብሎስ? እንዴ አንቺ እኮ ከዚህ ከእውቀት ዛፍ ብትበሉ እንደ እግዚአብሔር እንደሱ እንዳትሆኑ ስለሆነ ነው ብሎ የእውቀት ዛፍን እንድትበላ ያደረገው መጀመሪያ ዲያብሎስ ነው። ምንድን ነው? ልክ ነህ ነው የሚለኝ። የዲያብሎስ ስራ ሁልጊዜ አንተ ልክ ነህ፣ አንተ ትክክል ነህ እያለ ነው የሚያታለው። እና ስድቦቼን ከሌሎቹ ኮምፔር አድርገው ነበር። እኔ እኮ እናት አልሳደብም፣ እኔ እኮ ወንድማ፣ እኔ እኮ ልጅ አልሳደብም፣ እኔ እኮ አባት አልሳደብም፣ እኔ እኮ እናት ወዳለሁ፣ ሴት አከብራለሁ። ምን እያል ምን ያደርገዋል? ሴጣን አደባብሶ ያስቀምጥልሃል። አንተ ልክ እንደሆንክ ዲያብሎስ ያደርገው እኔም ላይ ያ ነበረ። ምን ዮኒ ማኛ ልክ ነህ፣ በቃ ሰው ወደዋል፣ የምትናገረው ነገር ልክ ነው ብሎ አሸፋፍኖ አድርጎኝ ነበረ። በስሱ ሙዚቃ አዳምጣለሁ፣ ስድቡም አለ። ስድብ ኃጢአት እንደሆነ መጽሐፍ ቅዱስ ይናገራል። በየትኛውም በኩል ትክክልም ሆነ ስድብ ኃጢአት እንደሆነ ይናገራል። ስለዚህ ያንን ነገሮች መተው አልቻልኩም ነበር። በራሴ በእኔ ልክ ነኝ ብዬ አምን ነበር። ግን እነዚህ ነገሮች የሚቀየሩት ፈጣሪ አብሯችሁ ሲሆን ነው። ያ ነገር የተቀይሮ አሁን ደስ በሚል ሁኔታ እግዚአብሔርን አመስጋኝ ሆኛለሁ። የተለየ ነገር የለኝም። የተለየ ብዬ የማስበው ያ እኔ ልክ ነኝ ያልኩት ዮኒ ማኛ ልክ አልነበረ። ስለዚህ በመንፈስ ሆነ ስታየው ምን አይነት ነገር ነበረ ዮኒ ማኛ ላይ? ትክክል ነው ብሎ አደባብሶ ዲያብሎስ ርኩስ መንፈስ እኛ ልክ እንደሆንኩ አድርጎ ራሴን ስልውልኝ ቁጭ አድርጎኝ ነበር። ክብሩን ጌታ ይውሰድ። ምንድን ነው የሚሆነው? ጌታን ተቀብያለሁ።
ጌታን እኮ አውቀዋለሁ ኢየሱስን አውቀዋለሁ ብዬ እናገራለሁ ሁሌ መሰክራለሁ። በምንድን ነው? በመንፈስ ነው የሚያመላልስ። ጌታን ያወክ ጊዜ ኢየሱስ ጌታ ነው ለማለት አይተናነቀ፣ ምንም አይጨንቀም። ኢየሱስ ጌታ ነው ሲባል ውስጥ ኮንፈርት ካልተሰማው፣ ሌላ ሰዎች ሌላ አጃቢዎች አሉት ብሎ ውስጥ ካሳመነው ውስጥ የርኩስ መንፈስ አለ። ኢየሱስ ብቻውን እንዳይመለክ የሚያደርግ ነገር ካለ ብራዘር ማስተር ያ ነገር ዲያብሎስ ውስጥ ሻለ፣ እርኩስ መንፈስ አለ። ብቻውን መስቀል ላይ የተሰቀለው ማን እንደሆነ መረዳት ካቃተን ከስወት ውስጣችን እርኩስ መንፈስ አለ። ኢየሱስ ብቻውን ያድናል ሲባል ቅሬታ ካለ ከስወት ውስጥ ያለው መንፈስ ኢየሱስ አይደለም፣ መንፈስ ቅዱስ አይደለም። ውስጥ መንፈስ ቅዱስ ሲሞላውና በመንፈስ መመላለስ የምትችለው የግል አዳኝ ስታረገው ነው። ወራቶች ሊያልፉ ነው። ሁለተኛ ወር እየመጣ ነው። ክብሩን ጌታ ይውሰድ። ከምን ከዛ አይነት ስድድብ መመላለስ፣ ክፉ ቃል ከመናገር ከሁሉ ነገር ለቆጠበኝ እግዚአብሔር አምላክ ክብር ይግባው። አሁንም የምለው ይሄንን ነው። ሌሎቻችሁ ወንድምናቶች እንደ ቀልድ የምታዩት እንደ ቃቃ የምታዩት ህይወት ነገ ዋጋ ያስከፍላል፣ ዋጋ ያስከፍላል። የዚህች ዓለም ማንንም ማስደሰት አትችልም። ጥሩ ብትሰራ አንተ መጥፎ ይላል፣ ለመወደድ ነው ብሎ ይላል። መልካም ብታረግ እንደዚህ ነው ብሎ ይላል። የፈለከውን ብትወፍር ለምን አልከሳም ይላል። ብትከሳ ለምን አልወፈርክም ይላል። ይህ ነው ምን ብታረግ ይቺን ለሰው ላስደስት ብለህ ብዙ ጊዜ ሰዎች ሉዝ ያደርጋሉ። እሱ እኔ ደንታ የለኝም። እኔ እግዚአብሔር እማመልከው አምላክ ተጨንቄ አላውቅም። ሰው ምን ይለኛል የሚል አስተሳሰብ ኖሮኝ አያውቅም። I never have that። ሰው የፈለገውን ማለት ይችላል፣ መብት አለው። they are entitled to their opinion። ማንም ሰው የፈለገውን ማለት ይችላል። እኔን የሚያስደስት ነገር ላይ ነበር ፎከስ አድርግ የነበረው። መጨረሻ ላይ ግን ጌታ አግኝቶኛል። ጌታ ሁሌ ያለ እኔ አግኝቼዋለሁ። ጌታ የምፈልገውን አምላክ የተንከራተትኩበትን ስቀያይሮ የነበረ ሃይማኖት ምን ስል በሃይማኖት የሚገኝ መስሎኝ ሃይማኖት ላይ ጥንቡቅ ቀስልበት ነበረ። ሃይማኖቱ ሳይሆን ጌታ ያለው መስቀል ላይ የቀራኒው መስቀል ላይ ነው የተገኘው። ስለዚህ ሃይማኖት ያድነኛል ብለህ ጓገጭ የምትል ጀለስ አባቴ አዳኙ ጌታ እንጂ ሃይማኖት አይደለም። ለማንኛውም ሰላማችሁ ብዝት ይበልልኝ። ከጎኔ ላላችሁ ለምትወዱኝ ላከበራችሁኝ በሙሉ እግዚአብሔር ይባርክልኝ። ለምትሰድቡኝ እግዚአብሔር ይባርካችሁ። ለምን መሰለ? እኔም ነበርኩኝ፣ እኔም ሳውል ነበርኩ፣ እኔም የላስላስ ንጉስ ነበርኩ። ጌታ ይገስጸው። ያንን ዮኒ ማኛ ጌታ ቀይሮታል። አሁን ግን በምርቃትና በቸርነቱ የምኖር ሰው ስለሆንኩ እጅግ ደስ ብሎኛል። በጌታ ደስ ብሎኛል። እናንተም ሰላማችሁን ይስጣችሁ። ላለው መልካም ቀን። የዮኒ ለውጥ ግን አይገርምም? በኢየሱስ ደስ ስላለ በቃ ንግግሩ ራሱ ደስ ስል ዋው በስማ ወልዴ እኔ ገርሞኛል በዚህ ልክ። ኧረ በኢየሱስ ስሙ ይባረክ። በእውነት እግዚአብሔር ማንንም ይቀይራል። ዋው ያንን ሁሉ ትተው የሚያወራው ነገር ራሱ አያችሁ፣ እይታው ራሱ የተለየ ሆነ እኮ ተቀየረ። የኢየሱስ ስም ይባረክ። ወዳችኋለሁ። ተባረኩ። ቀጣይ በሌላ እንገናኛለን። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ሐሳብ ካላችሁ ኮሜንት ላይ ጻፉ። ባይ